የቻይናን ለውጥ ከማኦ በኋላ ዴንግ ሲመጣ የነበረው ሁኔታ ብናይ ከሞላ ጎደል ይመሳሰላል። ፖለቲካው የታፈነ ነው፣ ኢኮኖሚው የታፈነ ነው። ረሃብ አለ፣ ችግር አለ። ከ800 ሚሊዮን ያላነሰ ህዝብ በከፍተኛ ድህነት ውስጥ ይኖራል። ለዜጎች ምግብ ማቅረብ የሚቻልበት ሁኔታ አልነበረም። አይዲዮሎጂ ጎልቶ በትብብር ማልማት ሁለተኛ የሆነበት ሁኔታ ነበር። ይህን ጉዳይ ለመፍታት ዴንግ እንደመጣ ያደረገው ኢኮኖሚውን መከፋፈት ነበር። በኮሙኒዝም በሶሻሊዝም ያለውን እሳቤ ጥሶ ከሌሎች ከዚህ ቀደም ኢምፔሪያሊስቶች ብሏቸው ከሚጠሏቸው ኃይሎች ጋርም በትብብር ለመስራት ነበር የወሰነው። ዴንግ የመጀመሪያው የሶሻሊስት ካምፕ እና የቻይና መሪ አሜሪካን የጎበኘ ነው። አሜሪካንን ጎብኝቶ በትብብር እንስራ የሚል ጥያቄ ነበረው። ያን መከፋፈት ሲጀምር ግን ጉዳዩ አልጋ ባልጋ አልነበረም። ብዙም ገንዘብ ስላልነበረ ከዛ በፊት ብዙዎች እግረኞች ነበሩ። ባለሳይክል ለመሆን ባለሞተር ሳይክል ለመሆን ነገር ሲከፋፈት በዚያው ልክ ኮራፕሽን በጣም ተስፋፋ። ኮራፕሽን ብቻ ሳይሆን ኢንፍሌሽንም በጣም አደገ። ኢንፍሌሽን እና ኮራፕሽን ደግሞ ማስን የሚያስመርር ጉዳይ ነው። ያን ሃንድል ለማድረግ ያን ለመፍታት ጥረት በሚያደርጉበት ሰዓት ነበር ወጣቶቹ የፖለቲካል እንቅስቃሴ ያደረጉት። የፖለቲካል እንቅስቃሴው መንስኤ ደግሞ ምንድን ነው? ኢኮኖሚያችን ኢምፔሪያሊስት ካልናቸው ትናንት ከጠላናቸው ሰዎች ጋር የሚቀላቀል የሚከፈት ከሆነ ፖለቲካችን ቢከፈት እንዳለበት፣ ፖለቲካችን ልክ እንደነሱ ዴሞክራሲ ይሁን፣ ልክ እንደነሱ ምርጫ ይኑረን የሚል ጥያቄ ነበረ። ይሄ ጥያቄ እንዲህ በቀላሉ ምላሽ የሚያገኝ አልነበረም። ደም አፋሷል። ምክንያቱም በነ ዴንግ እምነት ጠንካራ መንግስት፣ ዲሲፕሊንድ ፓርቲ፣ ረዘም ላለ ጊዜ የሚጸና መንግስት ካልፈጠርን በቀር ቻይና ውስጥ ያለውን ችግር አንፈታም የሚል እምነት ነበራቸው። በርካታው ሰው በድህነት ውስጥ ስላለ ኢኮኖሚክ ኦፕን አፑን እንጂ ፖለቲካል ኦፕን አፑን አይቀበሉም። ተማሪው ግን ኢኮኖሚን ከፍታችሁ ኢንፍሌሽንና ኮራፕሽን ከመጣ ፖለቲካውን ክፈቱት የሚል ጥያቄ ነበረው። ያን ለመከላከል ነበር ወደ ደም መፋሰስ የገቡት። በእኛ ሁኔታ አስቸጋሪ የሆነው ነገር ኢኮኖሚክ ኦፕን አፕ አድርገን ፖለቲካውን ብንተው ወይም ፖለቲካል ኦፕን አፕ አድርገን ኢኮኖሚ ብንተው ኢትዮጵያ ውስጥ ያለውን ሁኔታ መቀየር አንችልም። ለዚህ ህዝብ ካወያየን የልብ ትርታን ካደመጥን በኋላ እንዴት አድርገን ነው ሁለት ዋና የሪፎርም ዋና የስብራት መንስኤዎቻችንን በመክፈት ምናስባትን ሀገር ልንሰራ የምንችለው የሚለውን ነገር ዲዛይን ለማድረግ ያ ውይይት በእጅጉ አስፈላጊ ነበር። ብዙ ተምረንበት ሰሜን፣ ምዕራብ፣ ምስራቅ፣ ደቡብ ብትሄድ የኢትዮጵያን ፍላጎት ከሞላ ጎደል የሚቀራረብ መሆኑን አይተን ከዚያ በኋላ ነው እንግዲህ መደመር በተሟላ ቅርጽ ወጥቶ የኢትዮጵያ ብቸኛው መንገድ በተደመረ መንገድ ወደ ብልጽግና መጓዝ ነው። ካልበለጸገች ካልተደመረች ህልውናዋ አደጋ ውስጥ ሊገባ ይችላል ወደሚል መንግስታዊ ንድፍ የገባ ነው ማለት ነው።